ከሚዲያም ጠፈት ብለው ቆይተው ነበረ። አቶ አንዱዓለም አራጌ ናቸው የዛሬው እንግዳችን። ከአቶ አንዱዓለም አራጌ ጋር የሚኖረን ልዩ ቆይታ አብራችሁን ናችሁ እንድትከታተሉ በአክብሮት እየጋበዝን አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር ከኛ ጋር እንድትሆኑ ጋብዛለሁ። ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ መሆናችሁን ማዘንጉ እንላለን። አቶ አንዱዓለም በጣም እናመሰግናለን። እኔም አመሰግናለሁ። በጣም እናመሰግናለን። ረጅም ጊዜ ቆየው ምናልባት ከፖለቲካ ራስዎን ያገለሉ እስኪመስል ድረስ ነው የጠፉት ይባላልና ምናልባት በጠፉበት ጊዜ ምን እያከናወኑ ነበር? የመጥፋትዎትስ ምክንያት ምንድን ነው? አመሰግናለሁ ለድሉ። ከረጅም ጊዜ በኋላ ነው ይሄን እድል ያገኘሁት። እናመሰግናለሁ። እንግዲህ የተለያዩ ምክንያቶች አሉ። ያው ከዚህ በፊት ባቋቋምኩት ፓርቲ ውስጥ ነበርኩኝ። ከእስር ቤት ከወጣሁ በኋላ በዛ ፓርቲ ውስጥ በነበረን የአካሄድ ልዩነት ምክንያት ፓርቲው በሚወስዳቸው አቋሞች ደስተኛ አልነበርኩም። ስለዚህ እዛ ፓርቲ ውስጥ መቆየቱ ትርጉም ያለው ነገር ሆኖ አላየሁትም። ስለዚህ ከዛ በኋላ ከፓርቲው ወጣሁ። ከፓርቲው ከወጣሁ በኋላ ደግሞ ወደ ሌላ ፓርቲ ለመመለስም ደግሞ ሌላ ራሱን የቻለ ሂደት የሚጠይቅ በተደራጀ ሰላማዊ የፖለቲካ ትግል የማምን ሰው ነኝ። ብዙ ሰው ወደ ድሮ አብረን ከነበሩት ውስጥ ወደ የብሔሩ የመበተን ሁኔታ ነበር እና ጓዶቻችን ብዙዎቹ ወደ ተለያየ አቅጣጫ ሲበተኑ ብቻህን የምትገባበት ነገር ሳይሆን ተደራጅተህ የምትገባበት ነገር ነው። ስለዚህ ቅጽበታዊ በሆነ ሁኔታ ወደ ፖለቲካው ለመመለስ የሚያስችል ሁኔታ አልነበረም። ስለዚህ ወደ ትምህርቱ ዓለም ተመለስኩ ማለት ነው። መልካም። ምናልባት ትምህርት ነው ያጠፋሁት እናውቃለን። ከዛ በፊት ደግሞ በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የነበረውትን የፓርቲ እንቅስቃሴ በገደምዳሜ አንስተውልኛል ቅድም። መሰረታዊ ግን ከኢዜማ የወጡበት ምክንያት ምን ነበረ? ያው ከዛ በኋላ ስለሆነ ከፖለቲካ ርቀው ወደ ትምህርቱ ዓለም የሄዱበት ምን ነበረ? ግን ከኢዜማ ዜማ ውስጥ እንግዲህ ከተቋቋምን ብዙም ሳንቆይ ያካሄድ በተለይም በዋናነት ከአገዛዙ ጋር የሚኖረን ፓርቲው ሊኖረው የሚገባው ነገሮችን የሚይዝበት ሁኔታ ምን መምሰል አለበት የሚለው ነገር ላይ ልዩነት ነበረን እና ወደ ውጭ ሳናወጣው እንደ ማንኛውም ዲሲፕሊን እንደሆነ አካል ውስጥ ገመናችንን ይዘን ብዙ ጊዜ ስንፋተግ ኖረናል። ከዛ በኋላ ያንን ሀሳብ ደግሞ ሚዲያ ላይ ዝም ብሎ ማቸው ሳይሆን በቅጡ ለአባሉ በሚገኝበት ሁኔታ ልዩነታችንን አቅርበን በምርጫ ለመሸናነፍ ጥረት አደረግን። በዛ ሂደት እንግዲህ ፕሮፌሰር ብርሃኑ አሸንፈው ወጡ። ውስጡ የራሱ ነገር አለው። ከዛ ያንን ተቀበልኩኝ። ግን ያ ተቀብዬ በመቀጥልበት ሂደት ውስጥ የፓርቲው አካሄድ ከጊዜ ጊዜ እኔ በምርጫ ወቅት ያነሳቸው ሀሳቦች ከድጡ ወደ ማጡ እየተባባሱ ሄዱና በገዢው ፓርቲና በኢዜማ መካከል ያለው መስመር ፈጽሞ እስኪጠፋ ድረስና በብዙሃን ላይ የሚደርሰውን ሰቆቃና የሀገሪቷን አጠቃላይ አካሄድ ከግምት ውስጥ ያላስገባ ለሱም ጆሮ ዳባ ያለ አካሄድ ሲበዛ በዛ ሂደት ውስጥ መቀጠል ተገቢ ነው አላየሁትም። ምክንያቱም ብዙ ሰዎች ደግሞ እኔ እዛው እንዳለውና ኃላፊነት ላይ እንዳለው አድርገው ይገምቱ ነበርና በዛ በየመንገዱ በአጋጣሚ ሁሉ ጥያቄ ያነሱ ነበር። በማላምንበት ነገር ለሀገር ለወገን በማይጠቅም ነገር ላይ በተሳሳተ መንገድ ላይ እኔ ኃላፊነት ወስጄ እየተወጣው አብሬ እየተባበርኩ እንደሆነ በሚያስመስል ሁኔታ መቀጠሉ ተገቢ ነው እያላሰብኩ በዛ ሁኔታ በአክብሮት ፓርቲውን ተሰናባብቼ ጓደኞቼን ተሰናባብቼ ከፓርቲው ወጣው ማለት ነው። ምናልባት እንደው እንዲያጠሩልኝ ከኢዜማ ከለቀቁ በኋላ አዲስ ፓርቲ የማቋቋም እንቅስቃሴ ውስጥም እንደነበሩ ተደርጎ ይወሰድ ነበረ። እሱስ ምንድን ነው? እሱ አይ ቲንክ ይሆናል የሚል ግምታዊ ነገር ነው። እንቅስቃሴዎች እንደነበሩ አውቃለሁ፣ ግን እኔ ሴንተር ስቴጅ ወስጄ የነበርኩበት ነገር አልነበረም። ግን ያው ሚዲያ ላይ እኔም ሰምቻለሁ። መልካም። ከንቁ የፖለቲካ ተሳትፎ ራቅ ብለው ሀገራዊ፣ ኢኮኖሚያዊ፣ ምጣኔ ሀብታዊና ማህበራዊ ሁነቶችን ለመከታተልና በቅርቡ ያሳተሙትን መጽሐፍ ጊዜ ወስደው እንዲያዩ በጥሞና እድል የሰጠሁት ይመስለኛል። እንዴት እየተመለከቱት ነበረ ግን ሀገረ መንግስቱን በዚህ በጥሞና ጊዜ ውስጥ? ሰፊ ጥያቄ ነው እንግዲህ የቱ ጋር እንደመጀመርልህ አላውቅም። እንደው ምናልባት ከአጠቃላይ የሀገሪቱን የፖለቲካና የኢኮኖሚ ውቅር ዳር ማለት መታዘብ በሚቻልበት ዳር ላይ ቆሞ ለማየት የሚያስችለው መነጽሮችን እንዴት እየታዘበ ነበረ ከሚለው ጀመር። አጠቃላይ እንግዲህ 2010 ከእስር ቤት በመጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳይሆን ከእስር ቤት ውጭ የነበረው አብዛኛው ህዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንደውም ከዚህ በኋላ ስልጣን ይዤ ለመታየት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሐሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ እየተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን እየተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነው የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና
በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር። ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ 1-2 ወር እያየሁ ስመጣ ግን ነገሮች ትንሽ ከሀዲድ የሚወጡበት የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣል። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልን ታውቀዋለና ያንን ቁስልን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ። እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ አቅም ይል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። መጀመሪያ የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳውና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደለኛ የሰው መከራን ለማዝነብ ህዝብን ለማስነቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም። እና በሂደት ሁኔታዎችን ሳይ እየተበላሹ እንደሆነ ገባኝ። የነሱ ችግር ብቻ ሳይሆን ፓርቲ ውስጥ የነበሩ አንዳንድ ወገኖች የቀድሞ ፓርቲ ውስጥ የነበሩ አንዳንድ ወገኖችም ነገሮችን የሚይዙበት ሁኔታ ነው ትልቁ ግብግብ የነበረው። እና መጀመሪያ ላይ ተስፋ ነበር፣ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። አሁን ያለንበትን ሁኔታ ታውቀዋለህ። ኢትዮጵያ በአንድ ሰው ትከሻ የምትጎተት ሀገር አይደለችም። በአንድ ሰው ትከሻ አይደለም፣ በአንድ ፓርቲ ትከሻ የምትመራ ሀገር አይደለችም። ኢትዮጵያ ሁላችንም ተረባርበን ራሱ ቀንበሩን ብንስበው በደንብ የሚያዳግቱ በደንብ የሚያስጨንቁ የሚያስመጡ ጥያቄዎች ያሉባት ሀገር ነች። እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ብዬ እወስዳለሁና ሰው በማይከበርበት የሰው ሉዓላዊነት ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። ከተረት ተረት የሚቀል ነገር የሚያንስ ነገር ነውና አሁን ያለው ጥቅል ሁኔታ ስላልከኝ ነው። መጀመሪያ ላይ ተስፋ ሙላት ነበር። እኔም በዛ ሂደት ውስጥ ኢቭን አብሬ ተሳታፊ ነበር። ብዙ አልነበረም፣ ግን ህይወቴን ራሱ በዛ ሂደት ውስጥ ለኢትዮጵያ እጅ ለእጅ ተያይዘን ብንሰራ ህይወቴን ራሱ ብሰጥ በዛ ሂደት ውስጥ ደስ ይለኝ ነበር። ምክንያቱም ያ ንጋት የጋራ ህልማችን ነው ብዬ ነበር ማስበው። እና እኛ የምናልመውና ሌሎች የሚያልመው የነበሩት የተለያየ ነው። እነሱ በቀል ህዝብን ማሰቃየት፣ የግል የስልጣንና የገንዘብ ጥም የማን አለብኝነት ጥማቸውን ለማርካት እንጂ የኢትዮጵያን ህዝብ ሉዓላዊነት በማክበር እሱንም በማድረግ ከዛ ደስታ በመጎንጨት የሚገኝ እርካታን አልነበረም ያስቡት። እኛ ደግሞ እነሱ ቢሆኑ ስልጣኑን ችግር የለውም የያዙት፣ ግን በጋራ ለኢትዮጵያ ምን ነገር አብረን እንስራ የሚል መነሻ ነበር። መልካም፣ ወደ መጽሐፉ ትመጣለሁ በደንብ። ግን እንደው ሌላኛው አሁንም በጥሞና ውስጡ ነው ከታዘቡት ነገርና በጽኑ የሚያምኑበት ተብሎ የሚታሰበው አንደኛው የምርጫ ጉዳይ ነው። አንደኛው የፖለቲካ ማስፈጸሚያ መሳሪያ ስለሆነ ዲሞክራሲያዊ ምርጫ። ሰሞነኛው የኢትዮጵያ ምርጫ እንዴት አዩት? ከዛ ደግሞ እንግዲህ መንግስትን ጨምሮ የተለያዩ አካላት ችግር ውስጥ እንዳሉ ያምናሉ። ችግር እንዳለ ሲነገር እናዳምጣለን። ያን ችግር ለመፍታት ደግሞ ምክክር ያስፈልገናል የሚል ነገሮችም ሲነሱ እየሰማን ስለነበረ እንደው ጠቅላላ አድርገን ሀገራዊ ጉዳዩን እንድናይ 10 ያህል መጠይቆች ወይም ዝርዝሮች ደግሞ ሀገራዊ ምክክር ኮሚሽን የተቋቋመ ሀገራዊ ምክክር ኮሚሽን ለማየት ያወጣቸውን አጀንዳዎች ተመልክተናል በቅርብ ጊዜያቶች ውስጥ። እንደው አቶ አንዱዓለምና ምርጫ ያው የሚለያዩ አይነት ስላልሆኑ በምርጫ ያለውትን አመኔታ ስለምናውቅ ከዛ ደግሞ እንደው ከምርጫ በዘለል ደግሞ ያሉብንን ችግሮች ለመፍታት ተብሎ የተቋቋመው ኮሚሽን እየሰራ ያለውን እና በቅርቡ ያወጣውን አጀንዳስ እንዴት ተመለከቱት? ከትዝብቱ መነጽር ውስጥ አንደኛው የሚመለከተው ይህንን ነው ብዬ ስለማስብ ነው። እንደ ሀገር ሰሞነኛው ምርጫ በእርሱ አይን ምን ይመስል ነበር?
እኔ ምርጫ ላይ ያለኝ አመለካከት የደመደምኩት የስድስተኛው ሀገራዊ ምርጫ ላይ ነው። እዛ ላይ በይፋ ብዙ ጊዜ ደጋግሜ እኔም ወጥቼ እንደተናገርኩት ምርጫው እንዴት ዲሞክራሲያዊ እንደሚሆን ቃል እንደሚገቡልን ከጠቅላይ ሚኒስትሩ ጋር በጊዜው ፕሮፌሰር ብርሃኑ፣ እኔ፣ ናትናኤል ፈለቀ፣ አቶ የሺዋስና ዶክተር ጫኔ አሁን በስር ላይ ያሉ ዶክተር ጫኔ አምስቱንን ጠቅላይ ሚኒስትሩን አግኝተናቸው ነበር። ስጋቶትን የገለጹበት በመጽሐፉ እና ይሄ ምክንያቱም በጊዜው ትክክለኛ ለውጥ ይሆናል በሚል ተስፋ አድርገን ነበርና ያ ተስፋችን ምን ያህል ይሆናል ብለናቸው ነበር። እና አንዴ ነው እንደውም ለኔ ነው ፐርሰናሊ አታምነኝም ወይ? እኔማ በዲሞክራሲ የምታማሰው አይደለሁም። ስለዚህ አሁን የካድሬ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማድረግ ደረጃ አደርሰዋለሁ። ከዛ በኋላ ፍትሃዊና ዲሞክራሲያዊ ምርጫ ይደረጋል፣ በዛ ላይ ድርድር የለም የሚል ምላሽ ሰጥተው ነበር። ጓደኞቼ ምስክሮች ናቸው። ከዛ በኋላ ግን የሆነው ነገር ከዚህ ፍጹም በተቃራኒ ነው። ግርማ ሞገስ የተባለውን የኢዜማ አባል ደብረ ዘይት ላይ ቢሾፍቱ ላይ የመጀመሪያ ቀን ቅስቀሳ የተጀመረ ቀን በሩ ላይ ገደሉት። ቤተክርስቲያን አሰርቶ በዛው የተቀበረ ሰው ነው። በኮቪድ ጊዜ ለ1500 ህፃናት መጽሐፍ ገዝቶ ዘር፣ ቀለም፣ ቋንቋ ምናምን ሳይለይ ያደለ በማህበረሰቡ ዘንድ የሚከበር ሰው ነው እና ያንን ሰው በሩ ላይ ደፍተውት ሄዱ። በጊዜ ወጥቼ ወንድማቸው የግርማ ሞገስ ደም ወደ እናንተ ይጮሃል ብዬ የጠቅላይ ሚኒስትሩንም የአቶ ሽመልስንም የከንቲባውንም ስም ጠርቼ ተናገርኩኝ። የተናገርኩበት ምክንያት ጠቅላይ ሚኒስትሩና እርምጃ ሊወስዱ ከቻሉ ያንን ሰቆቃ እንዲያዩት ነበር። ማንም በዛ ጉዳይ ላይ ወጥቶ ትንፍሽ ያለ የለም። እንደውም ኦሮሚያ ላይ ፍጹም ጨለማ ሆነ። መግባት በማይቻልበት ሁኔታ የምርጫ ኮንሴፕት ጠፋ። በጠራራ ፀሐይ ጥይት የሚተኮስበትና ተወዳዳሪዎች የሚባረሩበት ሀገር ሆነ። 180 ወንበር አግተው ሌላው ኢትዮጵያ ላይ ውድድር አይነት ፌዝ ተጀመረ። ከዛ በኋላ የኦፒዲዮ ወይም የኦሮሞ ብልጽግና ኃይል ዓላማው ምን እንደሆነ ግልጽ ነበር። ስለዚህ የምርጫ እንትኔን ቀብሬ የተኩት ከዛ በኋላ ነው፣ የዛን ጊዜ ነው። ምክንያቱም በዛ ሁኔታ ይቀልዳሉ በምርጫ ብዬ አላሰብኩም ነበር እና በጣም የልጅ ቧልት ልክ የሚያስተውል ህዝብ ኢትዮጵያ እንደሌላት እንደፈለጉ እነሱ ስለቀለዱ የሚያምን እንዳለ አድርገው ነው የቆጠሩት እና በቃ ተጨፈኑና እናሞኛችሁ ሆነ ከዛ ሁሉ ነገር። ስለዚህ ምንም ተስፋ የምርጫ ተስፋ የተቀበረው ለኔ የዛ ጊዜ ነው። ያሁኑ አገሪቷ በከፍተኛ ጦርነት ውስጥ የእርስ በርስ ጦርነት ውስጥ ባለችበት፣ ብዙሃን በፖለቲካ አስተሳሰባቸው ታስረው ባሉበት ሁኔታ፣ ፍጹም ሰዎች ራሳቸውን ሳንሱር በሚያደርጉበት ሁኔታ፣ ፍርሃት ብዙ ስንታገለው የነበረው ፍርሃት ከመቼውም ጊዜ በባሰ ሁኔታ በህዝብ ላይ በወደቀበት ዘመን ምርጫ ትክክለኛ ምርጫ ይደረጋል ብዬ ለማመን አይደለም ለማሰብ የሚያስችል ሁኔታ አልነበረኝም። ስለዚህ እኔ ቁጥር ውስጥ ከትቼ ጊዜ ሰጥቼ የማስበው እንደ ምርጫ ብዬ ለራሴ ላስበው የምችለው ነገር አይደለም። ጊዜ በዛ ላይ ላጠፋ አልችልም ከመጀመሪያ። ምክንያቱም ምርጫ ፕሮሰሱ ነው። አየህ አክቹዋል ቮት የምታደርግበት ቀን ብቻ አይደለም። እሱን ትክክል ቢሆን እንኳን ማለት ነው። እሱን ደግሞ ሌላ ነገር ሆኖ ምርጫ ኢዝ ፕሮሰስ። የምርጫው አብዛኛው ፓርት ምናልባት 80% ምርጫውን የሚይዘው ሂደቱ ምን ይመስላል፣ ሰው የመናገር፣ የመጻፍ፣ የመተቸት፣ የፈለገውን የመምረጥ መብቱ ምን ያህል ነው፣ ምን ያህል ካምፔን ያደርጋል ምናምን ብለህ ራስህ እኮ ሚዛን መስጠት ለምን እንደጠየቀኝም አይገባኝም እኮ። ራስህ መናገር የምትችለው ነገር ነው። ገብቶሃል? እንደው በዚህ ኢትዮጵያ ውስጥ ዲሞክራሲ ኖሮ አያውቅም። ምናልባት ከ97 ውጪ የዲሞክራሲ የሚመስል ነገር አልነበረም። ግን እስካሁን የነበሩት ምርጫዎች ደግሞ አስባቸውና ዘንድሮ የነበረው እንቅስቃሴ ምን ይመስላል ብለህ ለራስ መልስ ብትሰጥ ራሱ በቂ መልስ ታገኛለህ። መልካም። ምናልባት የሀገራዊ ምክክር ኮሚሽኑን ሂደትስ እንዴት አዩት? ከመጀመሪያው ጀምሮ አሁን ደግሞ የመጨረሻው ምዕራፍ ላይ ደርሷል። እንግዲህ ከወራት ያነሱ ጊዜያቶች ናቸው የሚቀሩት ጠቅላላ በተለዩ አጀንዳዎች ላይ ጉባኤ ለማከናወንና የተመረጡት አጀንዳዎች እንዴት ናቸው? መጀመሪያ የሀገራዊ ምክክር ኮሚሽን መቋቋምስ ለእርሶ ምን አይነት አንድምታ ሰጥቶት? ቅድም ይህን ምርጫ ስጠይቀኝ የጀመርኩልህ ከስድስተኛው ምርጫ ነው። ይህን ስጠይቀኝ የሚጀምርልህ የምርጫ ይሄ ኮሚሽኑ ሲቋቋም የነበረውን ሁኔታ ወይም ዋናው አጀማመሩ ጥንስሱ ምን ይመስላል የሚለው ላይ ነው ነገር የምንቋጨው። በሀሳብ ደረጃ ይህ የሚነሱ ሀሳቦች ትልልቅ ናቸው። ግን እነዛ ትልልቅ ሀሳቦች የእውነትም ትልልቅ የሚኖሩት የሁሉም ሰው ተሳትፎ፣ የሁሉም ሰው ድጋፍ፣ የሁሉም ሰው መተማመን ሲኖር ነው። ቅድም እያለሁ በአንድ ሰው ትከሻ ኢትዮጵያ አትጎተትም። በአንድ ፓርቲ ካድሬም ስብስብ ሀገር ሊለማ ሆነም ዘመን በጥሩ ሁኔታ ሊሻገር አይችልም እና ኢትዮጵያ የብዙሃን ሀገር የብዙሃን እናት ነች። የብዙሃን እናት ብቻ ሳትሆን የብዙሃን አስተሳሰቦች መናኸሪያ ምድር ነች።
ስለዚህ እነዛን የሚያቻችል ገና ከጥንስሱ እነዛን አቻችሎ የሚሄድ ሂደት ሲኖር ሁላችንም ከባዱ ስራ እሱ ነው። ይሄ ሀሳቦችን አቻችሎ መሄድ ከባድ ነው። በጣም ብርቱ አዋላጅ እጆችን ይጠይቃል። በጣም አስተዋዮችን ይጠይቃል። አርቆ ሀሳቦችን ይጠይቃልና ያንን ለመቻል የተዘጋጀ ሊደርሺፕ ይጠይቃል። ስለዚህ ብዙ ጊዜ ይሄ ነገር ስለማይችሉት አቋራጭ መንገድ ይፈልጉና ሁሉም ነገር ከገዢው ፓርቲ ጋር ተቋጥሮ ገዢው ፓርቲ ይዘውር ይሆናል። ከዛን ጊዜ ገዢው ፓርቲ በእንደዚህ አይነት ትልቅ ሂደት ውስጥ ራሱ ፈንጠር ብሎ ቁጭ ብሎ እንደ ሌሎች ፓርቲዎች የሚዳኝ የሚተች ሆኖ ነው እንጂ መቅረብ ያለበት ከላይ ራሱ ይሄ ያው የኢትዮጵያ ምርጫ ላይ እንደምታየው ተመራጭና አስመራጭ አይነት ነገር የምትሆንበት አይነት ነገር ነው የሚሆነውና ጥንስሱ ላይ የተበላሸ ነገር ስለሆነ እኔ ከዛ በኋላ ብዙ ኢንተረስት በዚህ ጉዳይ ላይ ለፌዝ ብዙ ኢንተረስት የለኝም። ከመጀመሪያው ግን አምነህ ተማምነህ በደንብ ተከራክረህ ተጨቃጭ ተደባድበን ቢሆን እንዳንድ ሀገር ሰው በርን ዘግተህ የፈጀውኛል ፈጅቶ ተመካክረህ የምትሄድበትም ለዛ ለመሞትም ግድ የለኝም። ምክንያቱም ሁላችንንም አንድ ላይ ያሻግረናል እና በዛ ሂደት ውስጥ እንደምታውቀው መጀመሪያ ላይ የገዢው ፓርቲ ፈርጣማ እጆች ከጀርባ ነበሩ፣ አሁንም አሉ። ስለዚህ ሰዎቹ እዛ ውስጥ ያሉ ሰዎች በጣም ማከብራቸው፣ በጣም ማደንቃቸው፣ የምወዳቸው እንደ ግለሰብ ብዙ ሰዎች አሉበት። የመጽሐፎች ላይ ግባት የሆኑ ሰዎች ይችላሉ። በጣም ማከብራቸው እኔ አሁን እነሱ ላይ አይደለም የተመረጡት ሰዎች ላይ የተወሰኑትን አውቃቸዋለሁ። በጣም ቀና ሀሳብ ያላቸው ለኢትዮጵያ የሚያመጡ ሰዎች እንደሆኑ አውቃለሁ። ግን ሰዎቹ ቀና ስለሆኑ ለኢትዮጵያ ስለሚያመጡ በማማጥ ብቻ ቢሆን ኖሮ ሀገራችን የት በደረሰች። በቀናነት ብቻ ቢሆን ኖሮ ህልማችን እስካሁን ግብ በመታ ነበር እና ቀና ሀሳቢዎችና ክፉ ሀሳቢዎች አንድ ላይ በሚመጡበት ጊዜ ግን ይበላሻል። ብዙ ጊዜ ደግሞ አሉታዊ ሀሳብ የሚያነግቡ ኃይሎች ይሳካላቸዋል በጉልበት እንደሌላው ሰከንድ ቻንስ አይሰጡ፣ እንደሌላው ወንድሜ እህቴ እንዳይጎዳ ብለው ጊዜ አይወስዱም። አንድና አንድ ግባቸው ራሳቸው ስለሆነ የተሻለ እንትን እያሉ እያስቆጠሩ የሚሄዱት እነሱ ናቸውና የኔ ሀሳብ እንደዛ ነው። መልካም ወደ መጽሐፍ እንምጣ እስቲ። እንግዲህ ከሰሞኑ ብዕርና ባሩድ የሚል መጽሐፍም አሳትመዋል። ከርዕሱ እንነሳ። ተጻራሪ ናቸው አይደል እንትኖቹ? ምንድነው ለመምረጥ ይሄንን ርዕስ የተገደዱበት ሁኔታ? ይሄን መጽሐፍ እንግዲህ የማስተርስ ቴሲሴ የሱ በተወሰነ ደረጃ የሱ እንትን ነው የሱ ጭማቂ ነው ወይም ከሱ የተወሰደው ሀሳብ ያመዝናል። ማስተርሴን የሰራሁት በኮምፓራቲቭ ፖለቲክስ ነው እና እዛ ላይ ቫዮለንስ እና ኖን ቫዮለንስ የኃይልና የሰላማዊ አመጽ በኢትዮጵያ የሚል የ1966 እና የ2010 ሁኔታ የሚያወዳድር የሚቃኝ ነው እና ያንን ስመልሰው ያው ብዕር የሚለው ኖን ቫዮለንስን ወይንም ሰላማዊ ትግልን ምንድነው ደግሞ እንደ ባሩድ ወይንም the pain and the gunpowder ነው የሚለው። ባሩዱ ደግሞ ቫዮለንስን እንዲወክል አድርጌ ነው። አይ ቲንክ ያው በተወሰነ ደረጃ ከሰላማዊ ትግል ጋር ያለኝ ቁርኝት ይታወቃል። ለዛ እኔ የሰላማዊ ትግልን እንደ የሃይማኖት ያህል ነው የምከተለው። ስለዚህ ዝም ብሎ ጭፍን የሃይማኖት እንደው ሃይማኖተኛነት ምናምን ሳይሆን ጊዜ ወስጄ ብዙ አስቤበት ኢትዮጵያ ከዚህ መንገድ ውጪ የምትድንበት መንገድ የለም ብዬ ስለማምን ነው እንጂ ዘመኑ አሁን ይመቻል ወደ ኃይል አመጽ ምናምን ቢሄድ ደጋፊዎችም ምንም ማጣ አይመስለኝም። ያው የኃይል አመጽ ደግሞ ወይንም በአፈሙዝ የመከራከር ባህል ደግሞ የኢትዮጵያ ፖለቲካ ባህል ውስጥ ስር የሰደደ የገነገነ ባህል ነው እና ሁላችንም በዛ ተገምደን ያደግነው እና ግን ከዛ ግማድ ለማውጣት ሞክሬያለሁ። ከንባብም ጊዜ ወስዶ ከማሰብም የኢትዮጵያን አጠቃላይ ሁኔታ ከመረዳትም መውጫው መንገድ ይሄ ነው የሚል ለዓመታት አብሮኝ የዘለቀ አስተሳሰብ አለኝ። በዛ ላይ ነው ጥናቴ ያጠነጥን የነበረው። ስለዚህ ይሄኛውም መጽሐፌም በዚህ ጉዳይ ላይ ነው። ደፍረን አልገባንበትም። አይ ቲንክ ሁሉም ነገር የሚጀምረው ከሀሳብ አይደል? ትግልም የመሳሪያን በለው የሰላማዊ ትግልም በለው ከሀሳብ ነው የሚጀምረው። ስለዚህ ሀሳብህን በአደራጅተህ መከራከር አለብህ እና እኔ አንዳንድ ወገኖች እስካሁን የተጠፋ እየሰራ ነው ለሚሉትም ዝም ብዬ አልነበረም። እዛ ላይብረሪ ቁጭ ብዬ ብዙዎቹ ያነበብኳቸውን መጽሐፍት ያላነበብኳቸውንም የዚህ ሀገር መውጫ መንገድ ምን የሚለውን ነገር ጊዜ ወስጄ ለማሰብ እድል ሰጥቶኛል እና የዛን ሀሳብ ጭማቂ ነው ለማቅረብ የሞከርኩት። መልካም እንግዲህ መጽሐፎት ዳጎስ ያለ ነው። ከ500 በላይ ገጾች ያሉት መጽሐፍ ነው። በርከት ያሉ ሀሳቦችን አንስተዋል።
የፖለቲካ ህመም የሀገሪቱ የፖለቲካ ህመም ትኩሳቷ ከዛ ደግሞ አጠቃላይ የኢትዮጵያ የፖለቲካ ባህል አዙሪት ውስጥ የተዘፈቀበትን ሂደት በደንብ ቅድም እንዳሉት ማነጻጸሪያ ሂደቶችን አቅርበዋልና እንመጣለን በነጥብ ግን በመጽሐፉ ካነሷቸው አንኳር ነጥቦች አንደኛው የአማራ ብሔርተኝነትን የሚመለከት ነው። በተለይ የአማራ ብሔርተኝነት እቶነ እሳት ነው የሚሉት ልጆቹን በልቷል እየበላም ነው ሲሉ ይገልጻሉ። አንድ ቦታ ላይ በመጽሐፎች ላይ በሶ እይታ እንደው የአማራ ብሔርተኝነት ምን አይነት መልክ አለው? አሁን ካለው ክልል ውስጥ ካለው የፖለቲካ አለመረጋጋት ጋር አዳምረው እንዴትስ ይመለከቱታል? እንደው የመጽሐፎትን እቺን ነጥብ ብናሰፋት። የአማራ ብሔርተኝነት ብቻውን ተነጥሎ የሚታይ አይደለም ነው። ብሔርተኝነት ያው የኢትዮጵያ ከ60ዎቹ ጀምሮ የተማሪዎች ትግል ያነሳቸው 3 አጀንዳዎች መሬት ላራሹ፣ የብሔር ጥያቄና የዲሞክራሲ ጥያቄ ናቸው። በእኔ እይታ እነዛ ነገሮች አልተመለሱም። መነሻው ላይ የአማራ የብሔርተኝነት ጥያቄ አልነበረም። በኋላ ላይ የዋለ እያደር የዘውጌ ኃይል ሞር አሁን 60ዎቹ ውስጥ በምትሄድበት ጊዜ ለምሳሌ የመኢሶን የኢህአፓን ብዙዎቹ ውስጣቸው የሀገራዊ አስተሳሰብ አራማጆች ነበሩ ብዙዎቹ ፓርቲዎች። በዛ ሂደት ውስጥ ገና እየተፈጠሩ የነበሩት ኦነግና ቲፒኤልኤፍ ነበሩ የብሔር። በኋላ ያው ደርግ መስከረም ላይ 67 አካባቢ ሁሉ ነገር ሲዘጋጋ የብሔር ፓርቲዎች ወደ 17 ያህል የአካባቢ ተፈጠሩ። በዛ ሂደት ውስጥ በአማራ ስም የተደራጀ ፓርቲ አልነበረም። ግን እነዚህ በእንትን ውስጥ የነበሩት በብሔርተኝነት መንገድ የሄዱት ወገኖች ቀደም እንዳልኩት ወደ ስልጣን ሲመጡ መጀመሪያ ኢፒአርዲኤፍ አሁን ደግሞ ኦፒዲዮ ወደ ስልጣን ሲመጡ የአማራ ብሔር ብለው ወይም ኤሊቱን ለማጥቃት የሄዱበት መንገድ እንዳለ ግልጽ ነው። ስለዚህ እሱን ለመከላከል አይ ቲንክ ብሔርተኞቹ ራሳቸው ዲፋይን ቢያደርጉት ጥሩ ነው። ለነገሩ ነው ዲፋይን አላለም፣ ግን የኔን ግንዛቤ ስለጠየቀኝ ከዛ በኋላ ራስን የመከላከል ውስጥ እንደተገባ እረዳለሁ። እኔ መንገዱ ነው እንጂ ለምን እንደዚህ ለምን ብሔራችን እንከላከላለን የሚሉ ሰዎች ተነሱ የሚለው ላይ ተቃውሞ የለኝም። ማንም ሰው በመሰለው መንገድ ሊደራጅ ይችላል። ግን ለምሳሌ ትግሬው ለትግሬ ብቻውን ታግሎ፣ አማራው ለአማራ ብቻውን ታግሎ፣ ኦሮሞው ለኦሮሞ ብቻውን ታግሎ አንድ የሚያደርገን ሀገር ይኖረናል ወይ? በትክክልስ ፍትህ ላይ፣ በትክክልስ እውነት ላይ፣ በትክክልስ ደግሞ ሰላምና ዲሞክራሲ ማምጣት ይቻላል ወይ? ገብቷል? እሱ የሚለው ነገር ያሳስበኛል። ኮዝ የለውም አላልኩም። ግን ለምሳሌ ያንን ሀረግ ያነሳሁት ለምሳሌ ማናቸው በጊዜው አምባቸውና ዶክተር አምባቸውና ሌሎች እንዴት እንደተበሉ እናውቃለን። አይ ቲንክ ከዛ በኋላ አይ ቲንክ ኦፒዲዮም ብቻውን ገዝፎ መውጣት የቻለው ከዛ በኋላ ይመስለኛል። በዛ ሂደት ውስጥ እነዛ ሊደርሺፑ በመማታታቱ ወይም በመመታቱ በዛ ሂደት ውስጥ አይ ቲንክ በአዴን ውስጥ የነበሩትን ኤሊቶች ለማሳነስና ወይም የብልጽግና ውስጥ ኦፒዲዮ ብቻውን ለመውጣት የተመቸው ይመስለኛል። ስለዚህ ያ የብሔርተኝነት እንቅስቃሴውንም ቢሆን ትግሉንም እንደጎዳው አስባለሁ። ያ ሂደት ጠላት እያበዛህ እርስ በርስ እየተመታታህ እኔ ባላምንበትም በዛ አይነት መንገድ በየትኛውም ትግል ውስጥ ግን ጠላት በማብዛት ለድል ትበቃለህ ብዬ አላስብም። እርስ በርስ በመካከል ያለህን ልዩነት መፍታት ሳትችል ሌላውን መጋበዝ አትችልም፣ ወይም ደግሞ ሌላውን ስለ አንድነት ልታስተምረው አትችልም። መጀመሪያ ከባድ ቢሆንም የራስን የቤት ስራ ቁጭ ብለህ መፍታት፣ መነጋገር፣ መወያየት፣ ሶሊዳሪቲ ማምጣት አለብህ እና አይ ቲንክ እሱን ለማለት የተጠቀምኩት ፍሬዝ ይመስለኛል እሱ። መልካም፣ ወደ መፍትሄዎቹ መጨረሻ መደምደሚያ ስለምናደርግ ነው። ሌላው በመጽሐፎት ከተነሳ ጉዳይ ውስጥ በተለይ ከ1997 በጣም ከትልቅ የፖለቲካ ጥፋት በኋላ የኢትዮጵያ የፖለቲካ በዲያስፖራ ማህበረሰብ የሚዘወር አይነት እየመሰለ መጥቷል የሚል አይነት አገላለጽን አይተናል። ይህን ሲሉ ምናልባት ምን ለማለት ፈልገው ነው? ኢትዮጵያ ውስጥ ያሉ በወቅቱ እርስዎ ጨምሮ ይንቀሳቀሱበት የነበሩ ፓርቲዎች ከዛ ደግሞ እርስዎን በጣም ዋጋ እንዲከፍሉ ያደረገ አይነት የፖለቲካ ትግል ውስጥ እንዲገቡ ያደረገ እንቅስቃሴስ በወቅቱ አመኔታ አልነበረውም ነበርና ነው የዲያስፖራው እንቅስቃሴ ጎልቶ ወጥቷል ለማለት የፈለጉበት ምክንያት? አክቹሊ የዲያስፖራውን እንቅስቃሴ ሀሳቦችን እየቆረጥክ ስለሆነ የሚሰጠኝ ነው እንጂ ኮንሴፕቱን በደንብ ኮንቴክስቱን ካየኸው ለምሳሌ በምታሰርበት ጊዜ አንደኛው የታመንኩበት አካል ካለ ዲያስፖራው ነበር። ምክንያቱም ሀገር ውስጥ ሁሉ ነገር ሲታፈን ሊጮህልን አይ ቲንክ ሌላ ቦታ ምናልባት 3000 ሊቶች ላይ በደንብ ገልጫዋለሁ እና ለዚህ ለታፈነው ድምጽ ሊጮህ የሚችለው ያልታፈነው ውጭ ያለ ህዝብ አለ እና ያንን ሁሉ ጊዜ እንደ ትልቅ አጋር ነው ቆጥረው ዲያስፖራው ግን አደረጃጀቱ ሁሉ ጊዜ ማስቸጋሪ ነው። ዲያስፖራው ፋይናንስ የሚገኘው ዲያስፖራው ጋር ነው። የፖለቲካ አቅሙ እና እንቅስቃሴው ሊደርሺፕ ደግሞ ያለው ሀገር ውስጥ ነውና ሁለቱን አቻችሎ መሄድ ሁሉ ጊዜ እንትን ነው፣ ጊዜም ከባድ ነው።
ግን ዞሮ ዞሮ ምንም ዳውት አድርጌው ማላቀው ነገር ከ1967 ዓመተ ምህረት ጀምሮ የተፈጠረው በነገራችን ላይ ያልተሄደበት መንገድ ላይ እንደገለጽኩት በ1966 አካባቢ ኢትዮጵያ በዓለም በስደተኛ ብዛት የመጨረሻው ሀገር ነበረች። 69-67 አካባቢ ግን ኢትዮጵያ በዓለም በስደተኛ ብዛት የመጀመሪያው ሀገር ሆነች። ከዛ ጊዜ በፖለቲካ ጋር ተያይዞ የተሰደደ ያለው ኢትዮጵያዊ ህይወቱ ፖለቲካ ሆነ። የሀገር ጉዳይ ላይ የተሰደደበትን ጉዳይ ማንቀሳቀስ ጀመረ። ግን ቅድም እንዳልኩ ከአገር ውስጥ አሰራር ጋር ሁልጊዜ መስመር ማስያዝ ከባድ ነው። ለምሳሌ ቅንጅትን መፍረስ ውስጥ ኪልና ኪስ የሚባሉ ሁለት ግሩፕ ተፈጥሮ ነበር። እኛ እስር ቤት ሆነን ውጭ የነበረው አለመስማማት ወደ እስር ቤቱ ውስጥ ገብቶ ኢንፌክት ሲያደርግ እንታያለን። እና በቅጡ ያልተያዘ ግን ትልቅ ኃይል ነው የሚል አስተሳሰብ አለኝ። በተለይ እንደዚህ አገዛዝ የሰፈነበት ሀገር ላይ የዲያስፖራ ፖለቲካ በጣም ወሳኝ ነው። የዲፕሎማሲ አቅሙ ከፍተኛ ነው። የገንዘብ አቅሙ በጣም ከፍተኛ ነው። የሚዲያ አቅሙ ከፍተኛ ነው። እነዚህ ነገሮች ሆነ ሀገር ውስጥ ምን ልታደርጋቸዋለች? ግን ዲያስፖራ ውስጥ በደንብ ተቀናጅቷል ወይ? እርስ በርሱ አብሮ ይቆማል ወይ? ወይንስ ራሱን በልቶ እየጨረሰ ነው ወይ? አብሮ እየታገለ ነው ወይ? ያለውን ትልቅ ኃይል በአግባቡ እየተጠቀመ ነው ወይ? እስካልተደራጀ ድረስ አቅምህን በደንብ በአግባቡ እስካልተጠቀምክ ድረስ የፈለገው ሪሶርስ ቢኖር ምንም አይደለም። የተደራጀ አቅሙን በቅጡ የሚጠቀም ካንተ በቁጥር ካንተ በሀብት ያነሰ ሰው ከተደራጀ ሊያሸንፍ ይችላል። ስለዚህ ዲያስፖራው ላይ በጣም የተበታተነ እርስ በርሱ የመነካከስ ሚዲያዎቹ የመሰዳደብ የመወጋገዝ እንደዚህ አይነት ነገሮች አቅምህን ዋናው ዓላማህ ላይ ከማድረግ ይልቅ የምትታገለው አገዛዝ አስቀምጠህ እርስ በርስ የጎንዮሽ ትግል የምታደርግ ከሆነ ልክ ቅድም በብሔር ኃይሎችም ውስጥ እንዳነሳውልህ ሁልጊዜ የጎንዮሽ ስትላፋ ውለህ ምን ኃይል ቀርቶ ነው ሌላውን አገዛዙን የምትታገለው? ስለዚህ ዲያስፖራው ላይ እንደዚህ አይነት ችግር አለ። መልካም። ከአዲስ አበባ ማስተር ፕላን ጋር ተያይዞ ማነጻጸሪያ ኮምፓሪዥን ነው ቅድም እንዳሉኝ መጽሐፎ በተለይ 1966 አብዮትና የ2010ን ለውጥ የሚመለከት ነው። ከአዲስ አበባ ማስተር ፕላን ጋር ተያይዞ እንግዲህ ብዙዎች የሚረዱት የኦሮሚያ ክልል በአዲስ አበባ ላይ የሚያነሳው ይገባኛል ጥቅም አለ የሚል አይነት ጥያቄ ነው። እርስዎ ግን የመጽሐፎ ገጽ 264 ላይ ይመስለኛል የአዲስ አበባ ማስተር ፕላን ጉዳይና እሱን ተከትሎ የመጣው አመጽ ከመሬት ላራሹ አጀንዳ ጋር የተገናኘ አይነት ሂደት እንዳለው አንስተዋል። ቢያብራሩልን እንደው ቅድምም ስላነሱት ነው የ66ቱና የ2010ሩ ለውጥስ በኢትዮጵያ የፖለቲካ ጥፋት ውስጥ እርስዎ በምን መመዘኛ ሊያነጻጽሩት ፈለጉ? ያ እንትኑን በኩል ደረጃ ያስቀመጥኩት ነገር አይደለም፣ ግን ስቲል የመሬት ኢሹ ስለሆነ ነው እዛ ላይ ያነሳሁት እንጂ የመሬት ላራሹን የሚያክል ግዙፍ እና በጣም ሀገራዊ የሆነ ሁሉንም የሚመለከት ጥያቄ ከዚህ ከአዲስ አበባ ማስተር ፕላን ጋር እኩል አስቀምጬው አይደለም። ግን አንድ እንደው የሚቀራረብ ነገር ካለ ነው ኮምፓራቲቭ ስለሆነ ያኛው ትግል የመሬት ጥያቄ አንስቷል፣ ያኛው ደግሞ በማስተር ፕላኑ ዙሪያ የመሬት ይገባኛል ጥያቄ ተነስቷል። ያኛው ሀገራዊ የሆነ ትልቅ የብዙሃን ጭሰኞችን ጭቁኖችን የመሬት ባለቤትነት መብት ያነገበ ጥያቄ ነው። ይሄኛው ደግሞ የተወሰነ አካባቢ ላይ በአዲስ አበባ ዙሪያ ላይ መሬት ይገባኛል። እንግዲህ እንትኑን ኮምፔር ማድረግ ነው እንደው የሚነጻጸር ነገር ባይሆንም በደረጃ ስታስቀምጠው ግን የመሬት ኢሹ አሁንም መነሳቱን ለማሳያ ያህል ያነሳሁት ነው እንጂ በኩል ደረጃ የሚቀመጥ አይደለም። ምናልባት ዋነኛ ምርጫዎት የሆነው ለምንድን ነው የ1966ቱን አብዮት ከ2010 ጋር ለማነጻጸር የፈለጉበት እንደው ጥናቶትንም ሲሰሩ? ያው እኔ ዋናው ነገር የሰላማዊ ትግሉ ነው ገብቷል። አሁን ለምሳሌ 66ን ብትወስደው ከ1957 ዓመተ ምህረት ከመሬት ላራሹ ጥያቄ ጀምሮ ጀነራል መንግስቱ የነሱ መፈንቅለ መንግስት ከተደናቀፈ በኋላ ብዙም አልቆየ በዩኒቨርሲቲ ተማሪዎች እንቅስቃሴ ተጀመረ። ነው እሱም በተለይ ትንቢታዊ በሚመስል ሁኔታ አንስቶት ነበር። እሱ በትውልድ ላይ ተስፋ ነበረው። እነዛ እሱ ተስፋ ያደረገባቸው ተማሪዎችም አላሳፈሩትም። ያንን ሞር የተደራጀ እና ቀጣይነት ያለው የተማሪዎች ትግል ከመሬት ላራሹ በተለይ ገናና ጥያቄ ነው። እሱን ይዞ በመነሳት እስከ 67 እስከ 66 ድረስ ያንን ተማሪዎች ያንን ጥያቄ አድርገዋል። ያ ሁሉ ግን የተደረገው ሰላማዊ ነው። በነገራችን ላይ አሁን በግልጽ መናገር የሚቻለው ግንቦት ሰባት ባደረገው የትጥቅ ትግልም አይደለም። አሁን መጨረሻ ላይ 2010 ላይ የመጣው ወይንም ኦነግ ባደረገው የትጥቅ ትግል አይደለም። እንደውም ኦነግ የቄሮን ትግል በማቀናጀት መጀመሪያም እንደው ፋና ወጊ የሆነ ስራ ሰርቷል። እዛ ጋር በመጽሐፉም ላይ ታየዋለህ። ግንቦት ሰባትን ትንሽ ግራ የተጋባ ቢሆንም እኔ የኃይልና የሰላማዊ አመጽን ቀላቅዬ እሄዳለሁ የሚል አቋም ነበረው። ዞሮ በንይታ 66 ዓመተ ምህረትም የ2010 ላይ ለምሳሌ ከ2007 ምርጫ ጋር ተይዞ ከዛ በኋላ የነበሩ ትግሎች ኢትዮጵያ ውስጥ ለውጥ የመጣው በሰላማዊ አመጽ እንጂ በኃይል አመጽ ነው ብያለሁ። ህዝቡ ደረትና ግንባሩን ሰጥቶ ታግሎ ነው ያመጣው። ሁለቱም ነው ስታዩ በኋላ ላይ ከውጤት ከመጣ በኋላ ግን ለምሳሌ ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ኢትዮጵያ ውስጥ ምን አይነት ደም መፋሰስ እንዳለ አይተናል። ጓድ መንግስቱ ስልጣን ላይ ከወጡ ወደ ስልጣን እየመጡ ከነበረበት ጊዜ ጀምሮ ወይንም ደርግ ስልጣን ሲይዝ ጀምሮ ምን አይነት ደም መፋሰስ ውስጥ ከትግሉ በኋላ
በሰላማዊ ትግል ለውጥ ይመጣና ግን ለውጡን ሰላማዊ በሆነ መንገድ እንዳይቀለበስ አድርጎ ለማስቀጠል የምናስቀምጠው ነገር የለም። 66ም ተማሪው ያን ያህል መስዋዕትነት ከፈለ። ከዛ እርስ በርሱ እንደውም ወደ ኋላ ላይ መባላት ጀመረ። በዛ መሃል ደርግ እድሉን ተጠቀመ። ደርግ ከመጣ በኋላ ፍጹም የሆነ ደም መፋሰስ ውስጥ ተገባ። እዛ ጋር የምታየው ነገር ምንድነው? ትግሉ እንዳይቀለበስ ምን እናድርግ የሚለውን ነገር ተማሪዎቹ በጊዜው ቆመው አላሰቡ። ሌላ ኃይል መሃል ላይ መጥቶ የድል አጥቢያ አርበኛ መጥቶ እንዳይነጥቀን ምን እናድርግ የሚለውን ነገር ጊዜ ወስደው ከማሰብ ይልቅ በመጎጋገስ በኋላ እስከ መገዳደልም በመሄድ ነገሩን አመከኑት። ይሄኛውን ስታዩ ሞር የሚመሳሰል ነገር እኛ እኮ ዶክተር አብይ እኮ ሲያስሩን ሲገርፉን የነበሩ ሰዎች ናቸው እና ብዙ ደህንነት ውስጥ የነበረው በፌደራል ፖሊስ በምን የጸረ ሽብር ግብረ ኃይል እየተባለ እኮ በጥፍራችን ቁመን የኖር ነው እና ያ ሁሉ በተለያዩ ሀገሪቱ ክፍል ትልቅ ሰላማዊ ትግል ተደርጎ መጨረሻ ላይ ምን እንዴት ትግሉን ማስቀጠል እንችላለን የሚለውን ለመነጋገር እድል አልሰጠነውም። እንዳይቀለበስስ ምን እናድርግ? ምክንያቱም ጊዜ ኢትዮጵያ የዲሞክራሲ ትግል ታደርጋለች። ከዛ በኋላ ይቀለበሳል። እንደገና ሌላ አይነት አዙሪት ውስጥ ይገባልና this time around ምንድነው የምናደርገው? እንዳይመለስ ወደ ኋላ እንዳንሄድ ምን እናደርግ የሚለውን አላሰብንም። ልክ በ66ቱ እንደነበረው በዚህኛው ያልተጠበቀ ኃይል መጥቶ ስንታገል የነበረው ኃይል እንደገና እንዳውም እኔን የድሉ ባለቤት ሆኖ ሁሉንም በረጋቀ ወደ ውጭ ጥሎ እንተንስ ገባል ማለት ነው። ልክ እንደደርጉ ሁሉ። ስለዚህ የኖን ቫዮለንስ እና ቫዮለንስ ኢቭን የተገኙ ውጤቶች በኖን ቫዮለንስ ነው የተገኙት ነው፣ በሰላማዊ አመጽ ነው። ግን እሱ እንዳይቀለበስ ግን ጨምረን የማሰብ እድል ሊኖረን ይገባ ነበር። እድሉን አልተጠቀምንበትም።